እያንዳንዱ የምትሰሯትን ሰው ወንዶችን እዚህ ቤት እያስገባችሁ ታረጉት እያንዳንዱ ነገር እንድትነግሩ ነው። ኦኬ አንተም እንደሌሎቹ መደረጋ ማለት ሰሚኛለሽ? ምን አልከኝ? አቺም ይገሉናል። እና ማናችን የሚገሏችሁ? አለቃችን። መድኃኒቱ ነው። ልቀቂኝ። ናማ የሆነ ነገር ልንገር። አይ ችግር የለም። የምሪኑ አትንገሪ። ነይ ነይ እባክሽ ና እሺ በለኝ ነው ማለት ነው። ቤትን ቀይር። ተመልካችን ነው ማለሳችንስ ማን ይቀየረው? ማነው እዚህ ምንድነው ማን ያስገባችሁ እዚህ ቤት? ማለት አንተ ሰው ይምጣው ምንድነው ታሩ? እኔ በማውቃለሁ አባጥረሽ ካልሆነ እገልሻለሁ። ይሄን ቪዲዮ ላለቃችሁ ሳላሳይ ማለት ነው። አርፋችሁ ተቀመጡ። አሁን ላይ ብዙ ጉዳት እንዳደረሳችሁበትና ሳይፈልግ እንደደፈራችሁት በተደጋጋሚ እንደደፈራችሁት ተናግሯል። እዚህ ቤት ስንት ተጠብቃ ነበር? ከክፍለ ሀገር የመጣለች ህይወት ይሰለችውና ራሱን ያጠፋል። እኛ አልገላቸውም ራሳቸው ናቸው ያጠፉት። እንዴት ማለት? ለምንድን ነው እንደዚህ የምታደርጉት? እና ቆይ እሺ እንደው ምን ይነግርሃል? እኔ እነግርሃለሁ። ምን ነው የምትነግሪው? ምንድነው የሚበላው? ምንድነው የሚበላው? ና ወደዚህ ጠጋለሽ። አንድ ቀስ እንበል። እሺ እጠጣለሁ። ኩፍት በልና አንዴ እንትና ሰው ስማችሁ ማን ይባላል? እኔ አዲስ ጎረቤት። አይ ችግር የለውም ስማችን አትደርስበታል። አሁን አልቀው እኔ ኪያ አሁን አልቀውና ደግሞ እዚህ ጋር ተቀመጥ። ና ወደዚህ ተቀመጥ። ቆይ ተረጋጊ እኮ ና ወደዚህ ተጠጋ። እኔ ኪያ እሷ ደግሞ ና ወደዚህ ተጠጋ ነው ቁጭ በለ። እዛስ ምንድነው ያሉት? ለምን አይጠጉ? ይመጣሉ። ቆይ ይመጣሉ። አንዴ ተረጋጉ። አሰገጤ ነው ደግሞ ይሄ። አቡ በእናትህ አውልቅና በስነ ስርዓት ቁጭ በል። ምንድነው ስግጥ አትበልብን። እሬ ምን አይነቱ ነው? እሺ ምን ሆነሽ ነው? ምን ሆናችሁ ነው እናንተ? ምንድነው አንቺ በባዶ መተኛት አለ እንዴ? ተነሽ ወደዛ። አንቺ ምን አድርጊ ነው የምትይኝ? እዛ እባክሽ ተነሽ። ኧረ ተረጋጉ። ቆይ አትጣሉ። አሁን እሺ ነው አንተ ሰምተሻል? ዛሬ ስራ ይበዛብሻል። እኔ 3 ሰው አልችልም። ተነሽ ይዘው ዱስ አንቺ ተኛ። እንትን ምናምን አለ እንዴ? ሲጀምር ሳክረሻል። ትንሽ ሳክረሻል። እጅሽን አንሻት። ምን አደረኩኝ ደግሞ? ሰውነትክ ደስ ይላል። አረ እሺ ወዴት ልትይ ነው? የውላሽ ቆይ ተረጋጊ። ምን አሟል? ላክምክ ጸጉርህን ምናምን ለምን ሸፈንከው? ምን ሆናችሁ ነው የደነዘዛችሁት? ደነዘዝ እንዴ? አይናችሁ እየቀላ ነው። እሷ ደንዝዛለች። አይንሽ ቀልቷል። ሰላም ደነዘዝኩ። ምን አይደል? የምትጠቃቀሙት ነገር ካለ እስኪ ለእኔ ውስጥ ነው። ኧረ አንቺ ጋር አይደለም። ኧረ ጨምሬለታለሁ እኮ እምቢ አለ። እኔ ትንሽ ፈታ አይደለም ወይ እንደተኝ እባክሽ ጨምሬለት እራሱ መች ጠጣው። ደንዝዟል እኮ። የለም ደግሞ አንቺ 3 ወንዶች ነው የመጡት ዛሬ። መተኛት አይደለም እነግራታለሁ። ታውቂያለሽ ምንድነው የምትነግሪኝ? ታዛዥ እንደሆንሽ። ምንድነው የምትነግሪኝ? ስራሽን ብትሰሪ ያዋጣሻል። አታፍጭብኝ ወደዛ ፈጣጣ። ምንድነው ነገራታ ነው የቀፈታ ማለት ነው። ቆይ አንዴ እናውራ። እናት ይኸውልሽ ነግሬሻለሁ። አንዴ እናውራ። ቆየውልሽ የኔ እናት አንዴ ቆይ። መጨፈር ከሆነ እንጨፍራለን። አይ ቆይ ሲያት ትቀመጥ። እሱ ትቀመጥ። አትነሽም? ይኸውልሽ ምን አገባሽ? ይኸውልሽ ላውራሽ ፈልጋለሁ። ምን አገባሽ? አዎ በቃ አንዴ ላውራሽ። በቃ ይውሳጋውራ ነው። አሁን ከጠጣ እሺ እጠጣለሁ። ቆይ አንዴ ቁጭ ማለት ትችላላችሁ? ቁጭ በሉ አንዴ። እኔ ጋብዛችኋለሁ ዛሬ እኔ ጋብዛችኋለሁ። አንዴ ቁጭ በሉ በቃ ይውሳ ጋር አውራ ነኝ። ተወኝ እምቢ አለኝ። አልጠጋሽም ማለት ምን እንደለብኝ ያላቀም ባክሳሪ። አሁን እሺ እኔ ጋር ተጣበቀልሽ አይደለም? በቃ ራስሽ ጨርሽው ታዲያ። አንቺ ጨርሽ። ምንድነው የምትጨርሱት? ምንድነው የምትጨርሰው? ማናት? ቆይ ማናት? አንዴ እኮ ከሷ ጋር ጨርሳ የመጣክበትን ከሷ ጋር ጨርስ። ቁጭ በይ። ምንድነው የምታመጣው? ፈታ ማለት አይደለም የምትፈልገው? ፈታ ማለት ነው የምፈልገው። ታምጣለህ አንተ ፈታ በል። እሺ ምንድነው የምታመጣልኝ ግን? ጠብቅ። ምንድነው የምታመጣልኝ?
ምን አልከኝ? ምንድነው የምታመጣልኝ? ማናት ይሰማሻል? ማናት? ለማን ነው እናገራለሁ የምትለው? ለአለቃው። ማናት አለቃው? እንቻ አንድ አሮጊት ሴት አለች። ለሷ ነው አሮጊት ሴት አለች። አይሰማም? ማናት አሮጊቷ ሴት? ስሟ ማን ነው? ሌላ ቦታ ናት። ታሳይኛለሽ ቦታውን? አልችልም። አልተመቸሽም? አልችልም። ይገሉናል። አቺም ምን አልከኝ? አቺም ይገሉናል። እና ማናችን የሚገሏችሁ? አለቃችን። መድኃኒቱ ነው? እሺ ምን ያደርጋል? አንቺ ያርጎ ያማልላል። እሺ ግን ምግብ ስላልበላ አይጎዳኝም አይደል? አሳምሩ ይልካል። እሺ አንዴ ታይኝ ደ አመዳም አፍሽ ዝጊና ተበይ አትጠጣ ወደዛ ጠጣው። እሺ ተጠጣለሁ። ፈቃተኝ ጠጣው። ቆይ አንዴ ይኸውላችሁ ምን ፊታችሁን ታጥባችሁ ትመጣላችሁ አንዴ? እሺ አንዴ ታጥቡ። ፊታችሁን ታጥቡ። በቃ ተዝናና። እሺ ፊታችሁን ሌላ ምንም አይመለከትም። በቃ አንዴ ልብስሽን ቀይሪና ልብስን ቀይርና ሌላ ቦታ እንዝናና። አንዴ ፊታችሁ ምናምን ታጠቡ። እዚሁ ነው ግድ የለሽም። እሺ በይ እዚሁ ቁጭ በል። እዚሁ ነው አይደለም። ይኸውልሽ ልቀቂኝ። ናማ የሆነ ነገር ልንገር። አይ ችግር የለም። የምሬን እኮ አትንገሪ። ነይ እባክሽ ና እሺ በለኝ። ቤትን ቀይር። ታጠቢ ፊትሽን። አንቺማ ደህና አይደለሽም። ነይ እንግዲህ ውድ ተመልካቾቻችን ከሰዓታት በኋላ ለመቀጠል የማያስችል ሁኔታ ላይ ስለነበርን እነሱን ለማረጋጋት ሞክሬ ራሳቸውን እንደገና ደህና እስከሚሆኑ ድረስ ጊዜ ወስደን እንግዲህ ከሰዓታት በኋላ ተመልሰናል። ያው ስንገባ የነበረው ሁኔታ ትንሽ ጥሩ አይደለም። ለመግባባት ወይም ደግሞ አውርተን ለመግባባት የሚያስችል ቦታ ላይ አልነበርንም። እንግዲህ ከነሱ ጋር የተወሰነ እረፍት እንዲያደርጉ ለማድረግ ሞክረናል። ማለት ማን አንተ? ተመልካች ነው ማለት ልብሳችንስ ማን የቀየረው? ማነው እዚህ ምንድነው? ማን ያስገባችሁ እዚህ ቤት? እናንተ ናችሁ ያስገባችሁ። ልብሳችንስ ማን የቀየረው? ማኛ? እኛ እናንተን ያማል እንዴ? እናንተ ናችሁ። ጤነኛ ነህ ወይስ ሳመካ አይቀርም? አንተ ሳመካ አይቀርም። እዛ ጋር ያሉት ካሜራ ምናምን ምንድነው? ማነው ወደ ቤት ያስገባችሁ? ያለምኩ ነበር ወይስ አንቺ እንደዛ የሚሰማሽ ነው? ይሄን ልብስ አይደለም እኮ የለበስኩት። አንቺ ነው የለበስኩትን አላውቅም እና ነው እኔ የጠየኩሽ አይደል እንዴ? አብረን ስንዝናና ነበር እንዴ? ረሳችሁኝ እንዴ? ከማን ጋር ነው የምንዝናናው? እኛ ጋር ምን ነበር? አንተ ድንገት አሞክ እንዳይፈላ እንዴ? ምንድነው ማለት? ያ ነው እሱ ነው ያመመው። አይ መሳቅ እንደው ማልቀስ አለባችሁ። መሳቃችሁ አስፈላጊ አይደለም። እኛ ጋር ተደነስ እኛ ጋር መተህ ካንተ ልደነስ። ደህና ናችሁ ግን ሁለታችሁ? አንተን እንጠይቅ እንጂ ሲጀመር ማን ነው ወደዚህ ቤት ያስገባችሁ? እነዛ ሁሉ ሰዎች እና ማን ናቸው? ካሜራ አንተ ምናምን ምንድን ነው? እናንተ ምን እያደረጋችሁ ነበር? እኛ ምን እያደረግን ነበር? እየጨፈራችሁ እዚህ ቤት ስገባ እየጨፈራችሁ እየተዝናናችሁ። እባክህ ማንም አልጨፈረም። ማንም አልተዝናናም። ከስንት ጊዜያት በኋላ ነው አሁን ተረጋግታችሁ ከሰዓታት በኋላ ነው ተረጋግታችሁ እዚህ ጋር ቁጭ ያላችሁት እንጂ ጦዛችሁ ነበር። ሌላ ታሪክ ነው። እኔ ድራማ እየሰራሁ አይደለም። ይኸውልሽ የኔ እናት እዚህ የመጣሁበት የራሴ ጉዳይ አለኝ እኮ። በቃ ድራማ ካልሰራሁ እውነቱን ተናገር። እሺ ልብሳችንንስ ማን ቀየረ? ራሳችሁ። እኔ ምን አውቃለሁ እንዴ? እኛ እንደፍሩን ደፈርናቸው አሉ። መቼስ ደፈሩን እንደ የማይመጣብን ጉድ የለ። እነሱ ደግሞ ታውቂያለሽ እና ስስቁ ቀስ። ኦኬ እሺ ደፍራችሁ ነው እና ይሄን ልብስ አለበስኩ። ማን የራሱ እንዴ? ኮስተ ለበስኩት ራሱ እኮ ሌላ ነው እንዴ? መሳቅ አስፈላጊ አይደለም። ሁለታችሁ ይሄን ያህል የምታላግጡ ከሆነ ምንም አላለገጥንም። ትሰማለህ? ቤታችንን የሚያክል ነገር ማን ነው ሰብሮ እንዲገባ ያስፈቀደ? ማን ሰብሮ ገባ? እዚህ ቤት ውስጥ ስገባ እናንተ ነበራችሁ ሁለታችሁም። በእርግጥ የለበሳችሁት ልብስ ይሄ አይደለም። እሺ ምን ፈልገህ ነው? አርቲስቷ ምናምን ስትሉ ሰማሁኝና አለቃችን አርቲስቷ። የምን አለቃ? የምን አርቲስት? ማን ነው አርቲስቷ ያለክ?
እናንተ ሁለታችሁ ማለት አንተ ሰው ይንዶሮ ምንድነው የምታወራው? ቆይ ቀባጥረሽ ካልሆነ እገልሻለሁ። የት መቼ ነው የቀባጠርኩት? ቆይ ይኸውልሽ ተረጋጊ። እገልሻለሁ። ታውቂኛለሽ? ይኸውልሽ ረፊ በቃ አንዴ ተረጋጊ። አንዴ ተብሏል። በማስጠንቀቂያ ነው ያሳለፍኩሽ። እሱን ደግሞ ጠንቀቀሽ ታውቂያለሽ። ማን ነው ማንንም የሚያስጠነቅቅ? ምን አገባክ? የምን አርቲስት ነው ደግሞ ሁለት አንዳችሁ አለቃ አለ። ምንድን ነው የምታወራው አንተ? ምንም አይመለከትም። የምን አለቃ ነው የምታወራው? ስለምንድን ነው የምታወራው? አርቲስት ምናምን ስትሉ ሰማሁኝና በጣም ደስ ይላል። ለአርቲስት ያላችሁ ክብር፣ ያላችሁ ፍርሃት፣ ያላችሁ አርቲስት ሪስፔክት፣ ያው አለቃችሁ ማለት ነው። በነገራችን ላይ አለቃችሁ በእኛ ቁጥጥር ስር ናትና። የማን አለቃ? የእናንተ አለቃ አርቲስቷ እኮ ማናት? አርቲስቷ ረጅሟ ምናምን እያልኩ ልግለጽላችሁ። አዎ የእናንተ አሰሪ ነች። ያው እኮ ምንድነው የምታሰራልኛል? ብር ፈንድ የምታደርግላችሁ እኮ ማናት? አልገባኝም። ትልቁ ቤት ያለችው የምን ትልቁ ቤት? ቀዩ ትልቁ ቤት እኮ ምንድነው ትልቁ ቤት? ስም የላትም። ኦኬ በጣም ለማወጣጣት እየሞከርሽ ነው። እያወቃችሁ ነው። አንተ ነህ እኛን ለማወጣጣት እየሞከርክ ያለው። ድራማ ምናምን የምትሰራው ነገር ይኸውልህ፣ ካሜራ ሲ ምናምን ብትደቅን ጉዳያችን አይደለም። አሁን ውጣለን። ምንም ድራማ ምናምን በደንብ መስራት ትችልበታል። ጎበዝ ተዋናይ ነህ። አጨብጭበናል። እሺ አሁን ካሜራውን አጥልኝ። ቆይ ተረጋጊ። ከኔ ጋር አውሪ። ካሜራውን ተውና ከኔ ጋር አውሪ። ምንም ድራማህን ጨርሰሃል። በቃ ህዝብ አወቀልክ። ደስ አለህ? ምንድነው ማለት እኔ እዚህ ቤት ስገባ ሁለታችሁ በጣም ጠይማ ምናምን ትልቁ ቤት የምትለው ማነው? ስም ካለ ስሟን ተናገር። ምን አነጋገረሽ? ማስወጣቱ አይቀርም። ሲጀምር እንደዚህ አይነት ደነዞች መቼ ወጡና ታውቂያቸው? አርቲስት የምትባል ሴት ማታውቁ ከሆነ ለምን እንደዚህ ፈራችሁ? ምንም አልፈራም። እንደዚህ ያለ ሲሪየስ አይነት ነገር ደስ አይለንም። ምንድነው ደስ አሁን መጨናነቅ ምናምን አንወድም። ቀጥታ ምንድነው ደስ የሚላችሁ? ምን አስጨነቀክ? እኔ ደስ የሚላችሁ ነገር አገባም። ጥሩ ማያገባኝ ከሆነ እንግዲህ የተቀረጸ ቪዲዮ አለ፣ እሱ ላሳያችሁ እችላለሁ። የምን ቪዲዮ? ምን ነው ፈራችሁ? ደነገጣችሁ? አልፈራንም። እውነታውን ነው የጠየቅነው። አትደንግጡ። ምንም አልፈራንም። ምንም የሌለበት ሰው አይደነግጥም። ምንም የሌለበት ሰው አይደነግጥም። በቃ ኮንፊደንስ አለው። እናንተ ግን ሁለታችሁ ምንም ቪዲዮ የለም። አትቀባጥሩ። ወደዛ ካለም አሳየን። ምን አይነት ቦቅባቆሾች እናመጡ ደግሞ ዛሬ? ከየት እነዚህ ቡችሎች ይላኩብን? ቆይ ፍላጎቱ ምንድነው ሲጀመር? ከዛ ደግሞ ቪዲዮን አሳየን። እሺ ሌላ ጊዜ የሚመጡ ሰዎች አሉ ማለት ነው። በነገራችን ላይ የሆነ ነገር እንድጠጣ እያስገድዳችሁኝ ነበር። የሆነ ነገር እንድጠጣ ስራ ያጣሉ። በጣም ጥሩ። እንግዲህ አለቃችሁ በእኛ ቁጥጥር ስር ናት እኮ። የምን አለቃ ነው የምታወራው? ስም የለውም እንዴ? ስም የሌለው አለቃ አለ? የምን ስራ ነው? አርቲስቷ ናት እኮ። ማናት አርቲስቷ? ብዙ ገቢ ያላቸው ብዙ አርቲስቶች አሉ። ጥሩ ያው ይገባኛል። ለዚህ የምታደርቁት እኔ ማላቅ መስሏችሁ ነው አይደለ? እኮ ካወክ መናገር ነው። ምንድነው ጊዜ ደቂቃ የምትፈጀው? አንድ ቪዲዮ አሳያችኋለሁ። አንዴ ስልክ አቀብለኝ። እሺ ያው እንግዲህ እኔ እናንተ በጣም ብዙ አይቻለሁ። እንደናንተ አይነት ሰው ገጥሞኝ አያውቅም። ምን እንደቀየራችሁ አላውቅም። እሺ እዚህ ጋር እኔ የለበሳችሁት አለባበሽስ በጣም ከባድ ነው የምልሽ። ይሄ ቪዲዮ ይሁት እዚህ ውስጥ ያላችኋቸው ነገሮች በሙሉ ተቀርተዋል። እዚህ ጋር ሲጨፍሩ የሚያሳይ ቪዲዮ አለ። አንተ ምን አባር የምትፈልገው? ምን አባር የምትፈልገው? ረፊ ምን አባር የምትፈልገው? ካለ ፈቃዳችን ገባ አይደብርም እንዴ? እሺ ወጣልን። ካሜራውን አልፋ ረፊ ገላሃለሁ። ወጣልኝ ወደ ሳይመለከቱ በሙሉ ይመለከቱ። ለምን ነው ሞቶ አልፋ ካሜራውን ለቀቀኝ። ምን ማጠፋው ቪዲዮ አለ። ቁጭ በይ። ይሄን ቪዲዮ ላለቃችሁ ሳላሳይ ማለት ነው። አርፋችሁ ተቀመጡ። ምንም አታመጣም። እንደውም መሞት ካማረክ እሺ አርፈሽ ተቀመጭ። አልቀመጥም። አርፈሽ ተቀመጭ። አልፋ ካሜራውን ሁለታችሁ እነሱን ማስወጣልኝ። ትውጣልኝ። ምን እንደምትፈልጉት አንተ እንድትወጣልኝ በቃ አልፈልግም። በጣም የምፈልገው እያንዳንዱ የምትሰሯትን ሰው ወንዶችን እዚህ ቤት እያስገባችሁ ታደርጉት እያንዳንዱ ነገር እንድትፈልጉ ነው። ምን አደረጋ ማረክ ከዚህ ቤት አንተም እንደሌሎቹ መደረጋ ማረክ ሰሚኛለሽ? ሁለታችሁም ላይ መረጃ አለኝ። ቁጭ በሉና ብናወራ ይቻላል። ምንም እናወራው ነገር የለም። አሁን ቀጥ ብለውጣል። አልወጣም። ወጣልኝ። ይኸውልሽ ተረጋጊና ቁጭ በይ።
መበላት ካላማረ በነገራችን ላይ ጓደኛሽ ብዙ ነገሮች እየቀባጠረች ነበርና ያላሰማችሁ ሌሎች ሳውንዶች ስላሉ እንኳን አለቃችሁ አርቲስቷ ጋር ይሄ ቪዲዮ ቢደርስ ምን ሊሆን እገላለሁ። ያብቹዎች እሷ ነው ማረግ ከበለልኝ። አረፊ ስርዓት ያዥ። እኔ ሴት ላይ ተናነሳም። እስቲ ቁጭ በሉ። በጣም አሁን ውጣልኝ። እሷ ምን ነገር አትችልም። ውጣ። አንቺ ምን ነው ዛሬ ተንቀዠቀሽ? ምንም መንቀዥቀዥ አይደለም። ችግር እንዳይፈጠር ከኔ በለጥ አታመጣ። አሁን እነሱን አስወጣልኝ። ውጣልኝ። አጥፉት ካሜራውን። ቁጭ በል። ማን ቤት እንደመጣ ያወቃል መሰለኝ። ቁጭ በል። የምን ቁጭ በል ነው? ትእዛዝ ነው የምቀመጠው ማለት ነው። ለምንድን ነው ቁጭ የሚለው? ምንም አያመጣም። ቁጭ በል። የዛን ጊዜ ራሴ ይበለዋል። ራሴ ያበለዋል። አይደርስም። ራሴ ይወጣዋል። እነዚህ ሰዎች ሁሉ መቻል አንችልም። ምን ማለት ነው አንችልም? በጣም ጥሩ። አንቺ በጣም ንቃተ ሊናሽ ጥሩ ይመስላል። ምን እያደረግሽ ነው ያለሽ? ይታወቅሻል። ምን እያደረግሽ ነው? ተረጋጊ። ጭራሽ መቀባጠር ሳያስገኝ ነገር በመጫው አይፈታም። ማለት ነው። በመጫው አይፈታም ማለት ተቀመጥ። ምን ልታደርጊ ነው? ቆይ ምን እያሰብሽ ነው? ተረጋጊና እናውራ። አይመለከትህም። አንተ ዞር በል። አንቺ ተረጋጊ። በጥፊ እንዳልልላችሁ ጎበዝ። እኔ ከእናንተ የምፈልጋቸው ነገሮች አሉ። እንደዚህ ተረጋግተን ብናወራ ጥሩ ይመስለኛል። ምክንያቱም በጠጣችሁ ወይም ደግሞ ምንድነው ሙድ ውስጥ በነበራችሁ ሰዓት ብዙ ነገር ለፍልፋችኋል። ስላለቃችሁ ብዙ ነገር ተናዛችኋል። እናንተ ላታስታውሱ ትችላላችሁ። እኔ ግን የተናዘዛችሁትን እያንዳንዷን ነገር አንቺም የተናገራችሁት በቃ ተናገርክ አይደል? አወራ ሰምተናል። ወደ ገደሉክ። አሪፍ። እዚህ ቤት ውስጥ አንድ ጥበቃ ሆኖ የሚሰራ ልጅ ነበረ እና ይህ ልጅ አሁን ላይ ብዙ ጉዳት እንዳደረሳችሁበትና ሳይፈልግ እንደደፈራችሁት በተደጋጋሚ እንደደፈራችሁት ተናግሯል። እዚህ ቤት ስንት ጥበቃ ነበር? ከክፍለ ሀገር የመጣ ልጅ። ወደዚህ ቤት የመጣውበት አንዱ ምክንያት በሱ ጥቆማ አማካኝነት ነው። አንዱን ተደፈርኩ አለ። እሺ ያቹን አግኝቷል ዘመዱ። እሺ እና በጣም በተደጋጋሚ በርካታ ለአቅመ አዳም እንኳን ያልደረሱ ተማሪዎችን እያመጣችሁ በተደጋጋሚ እየደፈራችሁ ብልታቸውን እንደምትሰልቡ ሰምተናል። የምን መሰለህ? መቁረጥ ማለት ነው። ምን ማስረጃ አለ? አንድ ሰው በቂ ማስረጃ አለኝ። ቢያንስ አንድ ሰው ምን ያህል ነው የተቆረጠበት? ምን ያህል ነው የተቆረጠበት? ምንድን ነው ያደረጋችሁትን አታውቁም እንዴ እናንተ? ምናልባት ከያው ልትመሰክር ትችላለህ ብዬ እኮ ነው። ይሄንን እስኪ ተነጋግረን ብትናዘዙ ጥሩ ነው። ለመሰላችሁ እንደዛ ያልኩትኝ አሁን ምንም አማራጭ የላችሁም ከኔ። እኔ አሁን ይሄን አደረጋችሁ እንደዚህ ተፈጠረ ምትለኛ አለማስቀመጥ ምንድነው የምትፈልገው? ስቃይ ካልፈልክ የምትፈልገውን ተናገርና ብትወጣ ይሻላል። እንድታምኑ ካላመናችሁማ እንግዲህ አንድ ሰው እጅ ላይ ማስረጃ ስላለ ያልሞተ አንድ ሰው ማስረጃ ስላለ ህግ ቀስ እያለ ሁሉንም ያወጣዋል ማለት ነው። እሱም ቀኑ ሲደርስ ማሞት አይቀር። ህይወት ይሰለችውና ራሱን ያጠፋል። እኛ አልገንዳቸውም፣ ራሳቸው ናቸው ያጠፉት። እንዴት ማለት? ለምንድነው እንደዚህ የምታደርጉት እናንተ? እና ምንድነው እዚህ ቤት ውስጥ የምትወስዱት ነገር ምንድነው? ምን ፈልገህ ነው መውሰድ ማለት? እንደዚህ ራሳችሁን እስከሚያስታችሁ አንድ ሰው ኢቭን ገብቶ የሆነ ነገር አድርጓችሁ ቢሄድ ሀሺሽ ትፈልጋለህ? አደንዛዥ እጽ እሱን ትጠቀማላችሁ? ፈልገህ አይለማውቅ እኔ ተጠቃሚ አለ። አሁን እዚህ የመጣው ያንተም እንዲቆረጥ ምን ነው አልፈለከው? ከነጋዶቹ የመጣው ለዛ ሊሆን ይችላል። ቆረጥ እኔ እንዲቆረጥ አልፈልግም። እናንተም ደግሞ ከዚህ በኋላ መቁረጥ የለባችሁም። ሲጀመር ወንዶች ወንድ ናችሁ እንዴ? ውሾች እኮ ናችሁ። ቡችላ እኛ እኮ ለእናንተ በማሰብ ነው እንዳትደክሙ በማለት ነው የምንቆርጥላችሁ። እንዴት ማለት? ያው ከመቆም ይሻላችኋል። ተቆርጦ ብትገላገሉ ምን ይጠቅማችኋል? ከመቆም ማለት የሰው ልጅ ተፈጥሯዊ ነገሩ መቁረጥ ትክክል ነው። የውሻ ልጅ ጭራው የሚቆረጠው ለምንድን ነው? የውሻ ልጅ ጭራው እንደሚቆረጥ የእናንተን ቢቆረጥ ኖርማል ነው ማለት። ይህን እንድታደርጉ ያገፋፋችሁ ነገር ምንድን ነው ማለት? በምን ምክንያት ማለት እንደዚህ አይነት ተግባር የምታደርጉት ለምንድን ነው? ለሴት ልጅ ምን ወንድ ልጅ ያስፈልጋት? ብቻዋ ነው በዚህ ቻለ መኖር ያለባት። አረ ይሄ አስተሳሰብ የመጣው ከምንድን ነው? ሲጀምር ባላ ያስፈልጋት ምን ያስፈልጋት? በቃ ነው
ሁሉም ሰው ለስሜታችሁ ስለምትሯሯጡ ሴትን ከመጉዳት ውጪ ሀሳብ የላችሁ። መጀመሪያ ስሜታቸውን እንዲያበርዱ እናደርግና ከዛን ቆርጥላቸዋለን ማለት ድጋሚ እንዳያምራቸው። ቆይ ችግራችሁ ወንድ ልጅ ከሆነ ሳይፈልግ ለምንድን ነው ግንኙነት የምታደርጉት? የምንድን ነው ሳይፈልግ? ራሱ አይደለ እንዴ መጥቶ የሚለጠፉ? ከዛ የትኛው ወንድ ነው ስሜት የሌለው ወንድ? እሱማ ሴትም እኮ ስሜት አላት። ኧረ በእናትህ እንደት ከእናንተ ከወንዶች አይበልጥም። እኛ የለን ኖርማሊ እንደ እንትን ከሚል ነው እኛ ሲጀምር በቃ እንደኛ ሆናችሁ ማለት ነው። በጣም እየተሟዘዛችሁ ነው እና መሟዘዙን ተውትና ተናገሩ። ለምንድን ነው የልጁን ብልት የቆረጣችሁት? ከክፍለ ሀገር ነው የመጣው፣ ህይወቱን ለመለወጥ ነው የመጣው። በነገራችን ላይ ስለ ጅብ ካነሳሽ አይቀር ጅብ እንዳለ የሰው ጅብ እንዳለ እዚህ ግቢ ውስጥ ሰምቻለሁ። ሁሉ ምን ነገር ለምንድን ነው ምን ነገር? አማራጭ ስለሌለሽ አማራጭ ስለሌለን ሳይሆን መሞቻክ ስለደረሰ ብትል ያምልኩ። ምን ልታደርጊ ነው? እሱ ሲመሽ ብናሻለ እናስገድላችሁ። መግደል እኮ ቀላል ነው። ስለዚህ ሁለታችሁ በጣም እያሾፋችሁ ነው ማለት ነው። ማሾፍ ነው የጀመርከው አንተ ነው። በቃ መቀለድ መረጃ በሙሉ እንነግራለን፣ ከዛ እንገላለን። እሺ ቀጥል። እሺ ማለት ምንድናችሁ እናንተ? ለምን አላማ ነው እዚህ የመጣችሁት? አርቲስቷ ጅብ ለመጋለብ የሰው ጅቦች ነው የሰው ጅቦች። ለዛ ነው ያን ያህል ጉልበት ስታወጡ የነበረው። ሰው መሳይ እንዴት እንደዚህ አይነት ነገር ወንድ የሚጠላ ምሽት ላይ እንቀየራለን። ያው አንተም ሰዓት ሳይደርስ ካልሄድክ በቃ እሱ ደግሞ ሲያንቀሸቅሸው አንድ ሴቷን ሊደፍን ነበር፣ ቆረጥኩለት። ቀላል ቆረጥኩ። የቆረጠው ነው ማያውቅ። እሷ ደፈረችው እኔ ቆረጥኩት። እሷ ደፈረችው እኔ ቆረጥኩት። ተናባችሁ ነው የምታደርጉት? በጥርሴ ሌሎቹም አሉ በጥርሴ። እሺ ሌሎች አሉ። እናንተ ምን አይነት ሰው ናችሁ ግን? ምን አይነት ሰው ናችሁ? ሰው ናችሁ? አማራው አሰኛው ሌላ ሴት ሊን ነበር። ያቺ ሴት አጥራ እየደረሰ ነው የመቀየሪያ ሰዓታችን። ወይኔ ለሐለም ራሱን ተመልሞ ይመስላል። እሺ ምንድን ነው የፈለከው? እሺ ከአርቲስቷ ጋር ምንድን ነው የሚያገናኛችሁ? ከዋናው ጋር አለቃችን ጋር የጅቦች ጋላቢ ናት፣ እኛ ደግሞ ቀኝ እጆቿ ናት። አንድ አይነት ነገር አውሩ እንጂ ሁለታችሁ እሷ ጋላቢ እኛ ተጋላቢ። አይገባቸውም በእናትሽ። ምንም ብታያቸው እንትን ሌላቸው አይችልም። አሁን ዋናው ነገር ቪዲዮ ላይ ማለት እኔ እናንተ ራሳችሁን ባልነበራችሁ ሰዓት ወደ እሷ እየጠቆምሽኝ ነበረ። ወደ እሷ ምንድን ነበር ልጠቆምኝ የፈለግሽው? ከሁለታችሁ አለቃ ማለት ኦኬ። እሷ አለቃ ስለሆነች በእድሜ ስለምትበልጥ ቆይ ሰው ላይ ይህን ያህል በደል የምታደርሱት ለምንድን ነው? ወንድ ልጆችን እንዴት አድርጋችሁ ነው ወደዚህ ቤት ውስጥ የምታመጧቸው? በተለይ ተማሪዎችን ሳይቀር በደል ስለሚሰሩ። በሲቀጥል ደግሞ እዚህ ዓለም ላይ ወንዶች አያስፈልጉም። ማን ያለው እንደዛ? እናቴ ማነች? ለምን እንደዛ ልትቻለች? በቃ አያስፈልጋትማ ስላየችው እኮ። በምን ምክንያት ነው? እሺ ለሴት ልጅ ሚስትም ባልም አያስፈልጋትም። እርስ በርሳቸው ተጋብተው መኖር ይችላሉ ማለት በቃ ተጋብተው መኖር ይችላሉ፣ መሆን ይችላሉ። ሲቀጥል በዚች ምድር ላይ ወንድ ነው እንትን አልወጣም። የምፈልገውን ነገር ካላገኘሁ አልወጣም። ምን እያደረግሽ ነው? አንቺ ምን እያደረግሽ ነው? ቆይ እሺ እንደው ምን ይነግርሃል? እኔ እነግርሃለሁ። ምን ነው የምትነግሪው? ምንድነው ሁለታችሁ ያደረጋችሁ? እሺ ምንድነው የምትዘባርቂው? ይኸውልህ እስካሁን የነገርኩት ታሪክ ውሸት ነው። እርሳው። እንዴት ማለት? በቃ እርሳው። አይደለም ራስሽን ልንገረው። እውነታው እኔ ነኝ። አሁን ቀልናችን ነው ጅብ ይመስላል። ቀልድ ነው እንዴ? ያልሽው እኔ ልንገርህ አውቃ ነው። ምን መሰለህ አንቺ ስርዓት ያዥ በማለት ነው። ስርዓት ያዥ። ይኸውልሽ ሰሚኛለሽ? ካልተናገራችሁ ይኸውላችሁ ቀጥታ ነው እስር ቤት ይዣችሁ ሄዱ። ቦስ ምን እንደምታደርግሽ ማወቅ ቀላል። ስርዓትሽን ያዥ። እኔም የሆነ ነገር ከማድረግ ወደኋላ አልልም። እሺ አንተ የምታደርገው ነገር ሁሉ ክድ አይሰጠኝ።
ትሰማኛለሽ? ጀመረ እሷ ምንም አትሆንም። አንቺ አታውቂም ምን እንደማደርግሽ ታውቂያለሽ? እሷ ምን እንደምታደርገን ደግሞ አውቃለሁ። አንተ ምን እንደምታደርገኝ እሷ ምንም አታደርገንም። ኧረ እባክሽ ምንም አታደርግሽም። በቃ እሺ አንዴ እስኪ አንዴ ውጪ ጠብቅ። ነይ ተናገሪ ነው። አንዴ ያዙልኝ አንዴ። እሺ ምንድነው ልትነግሪኝ የፈለግሽው? ቦስ ምንድነው የምታደርጋችሁ? በጣም እንትን እየፈራሽ ይመስላል። ማለት አርቲስቷ ሌላ ሰው አለ? ምክንያቱም አርቲስቷ በእኛ ቁጥጥር ስር ናት። ሌላ እናንተ እርግጠኛ ነህ በአንተ ቁጥጥር ስር ናት? እሷን አግኝተህ እሷን ብታገኛት እኔ ዛሬ ያስኩትን እንትን አለለ እርግጠኛ ነኝ አላገኛትም። አትወሽ ንገሪኝ። ግድ የለም እኮ አላገኛትም። ስለያዝናት ነው የመጣ ነው። እና እዚህ ማን መራ? ምናልባት ያው ጥበቃ ተብዬው እሱ ነው። ጥበቃውም አርቲስት ተብዬዋም በእኛ ቁጥጥር ስር ናት። ስለዚህ ምናልባት ጥበቃ ይሆናል። ራስሽን ማዳን። ይሄ አውሬ ነው እሱ። ስለዚህ አውሬ ማለት በቃ ሲጀመር ወንድ ልጅ አውሬ ነው። ቡችላ ድሮስ ምን ያስፈልግና ስለ እናትሽ ምናምን እያወራሽ ነበር። ምን ተፈጥሮ ነው እንደዚህ ወንድ የምትጠይው? ማለት ምን ደስ የሚል ነገር አለ? እስቲ ንገረኝ። እንዴት ማለት? እኔ ግርም የሚለኝ ሰው እዛ ሀገር ውስጥ ፍትህ አለ? እውነት ሰዎች ፍትህ ታውቃላችሁ? አንቺም እኮ ሰው ነሽ። ምን ማለት ነው ታውቃላችሁ የምትይው? አንቺም እኮ ፍትህ ያለ አይመስለኝም። ለዛ እኮ ነው። እንዴት ማለት? እስኪ ግልጽ አድርጊልኝ፣ አልገባም። እውነታውን ብነግርህም እኮ አትፋታኝም። ስለማውቅ እኮ ነው። ወንጀለኛን ሰው አልፋታም። ሲጀመር ወንጀል አይደለም። ፍትህ ለራስ መስጠት ነው። ለራስ ፍትህ መስጠት ነው። ልክ ባልሆነ መንገድ ሳይሆን ትክክለኛው። እሺ የሰው ልጅ ፍትህ እንዲያገኝ ስርዓት ባለው መንገድ መሄድ ይኖርበታል። ቆይ ምን አጠፋው? ኖርማሊ ፍሬውና ጫፉ መቁረጥ ኃጢአት ነው እንዴ? እሱን እኮ ነው እሱ የነከሰችና የምትቆርጠው። ሌሎቹም እንደዛ ነው የሚያደርጉት። ምንድን ነው ማለት? እየነከሰች ነው የምታጠፋው ነው ወይስ? እኔ ማለት ምንድን ነው እያልሽኛለሽ? ማለት አላሳዩክም እንዴ የጠቆሙት? ምናልባት እሱን ማለት ያን ነው የሚደረገው። እሱም ትንሽዬ ቅጣት ነው። በቃ ከህይወታችን ካደረጉት ነገሮች ውስጥ ትንሽዬ ቅጣት። ፍርድ ኖርማል ሰው ራሱ ፍረዱ ቢባል ያደረጉትን ነገር አይፈርዱም። ህይወታችሁ ውስጥ ምን አድርገው ነው ይሄን ያህል ነገር ውስጥ የገባችሁት? ኖርማሊ ቆይ እስቲ ልጠይቅህ ግን እሺ ስንት ነው የሚከፈልክ? ማለት በዚህ ማወቅ ፈለግሽ? እኔ 10 እጥፍ ልክፈልክ። ስለማይጠቅምህ እኮ ነው። በዛ ላይ በሰላም ሂድ። ልትከፍልኝ ለኔ? በዛ ላይ በቃ ሁሉንም ነገር እርሰው ያው ድርድር እንደሚባለው ማለት ነው። ታሪኩን አወቀው አላወቀው እዚህ ነገር ውስጥ ገባ ማለት ሞትህን አወክ ነው። እሺ በቃ ያው እየማርኩ ማለት ነው። እንደማርኩ ቁጠረው። ጥሩ እሺ ስንት ነው? ስለዚህ ካሜራውን አጥፋው። እኔ እናንተ እንደራደር። ምን ነው የምነግርህ? ምን ነግሪኝ ነገር ንገሪ። ከዛ በኋላ እንሽ ያጠፋልሻለሁ። አይደለም ኖርማሊ በቃ ነገሩን እርሰው ካሜራውን አጥፋው ምናምን እራሱ አለ ብሎ መጠየቅ አለ እንዴ? ይኸውልሽ የምትነግሪኝ ነገር ለኔ ያስፈልገኛል እኮ። ምንድነው ማወቅ የፈለከው? ሁሉንም ነገር። የትኛው ነው ሁሉም ነገር? ሁለታችሁ እንዴት ተገናኛችሁ? እንዴት ወደዚህ ስራ ውስጥ ገባችሁ? እሱ ረጅም ታሪክ ነው። በቃ እርሰው ሁሉም ታሪክ እርሰውና ዲሊት አድርገው 10 እጥፍ ገንዘብ ከፍላለሁ የሚከፈለን አልኳ። ጀስት በቃ ትራንስፈር አድርግላለሁ እነሱንም ተንበል። ለምን እንደምትከፍል በቃ ታሪኩ እንድሰርዘው በሰላም መኖር ከፈለክ እንትበል። እኔ ሳሉ ሌላ ሰው ስለሚጎዳክ። ማን ሊጎዳኝ ይችላል? እንደሚታወቃት እየታወቀኝ ነው። እውነቱ ልንገርክ በጣም የምትፈሪው አካል አለ ማለት ነው። እየፈራው አካል አይደለም ግን እኮ እዚህ ጋር ስንቀመጥ እነግርሃለሁ፣ ሁሉንም ነገር እነግርሃለሁ ብለሽ ነበረ። ግን አይጠቅምህም። ሀሳብሽ ነው የለወጥሽ ነው? ምንም እየቀየርኩ አይደለም። እንድንደራደር እንድንስማማ እየነገርኩ ነው። በቃ የሰው ልጅ ኖርማሊ ሳስበው ብዙ ናችሁ። ለሁላችሁም የሚከፈላችሁን 10 እጥፍ እከፍላችኋለሁ። ካሜራውን አጥፉት። ከየት አምጥተሽ ነው የምትከፍልኝ? ይሄ ሁሉ ገንዘብ የምታመጪው ምን ሰርተሽ ነው? ማለት ምን ሰርተሽ ነው ማለት? እኔ ከሚከፈለኝ 10 እጥፍ አንደኛ እኔ የሚከፈለኝን አታውቂም። የሱ ነው የክፍል የጋዜጠኛ ክፍያ ነው መጠየቅ አንተ ነው።
አረጋናት ተውተው ጋዜጠኛ ክፍያ ታውቂያለሽ አንቺ? ኧረ ተው አሁን ለዚህ ስራ ማናቀሙን ስለሆነ ስለዚህ ይሄን ያህል እጥፍ ብር የምትከፍልኝ በጣም ብዙ ነገሮች ሰርተሻል ማለት ነው። እሺ አሁን ሁሉንም እርሳውና አብረን እንደራደር። ካሜራዎችን አስጠፋልኝ፣ ሰዎቹም ይወጡ፣ አንተ ውጣ። በቃ ገንዘብህን ሂድ፣ አይጠቅምህም። ምንም ሳላረግ በሰላም ጣልኝ እያልኩ ቆይ የሆነ ነገር ደርሶብኛል ምናምን እያልሽ ነበረ። ወደዚህ ነገር ውስጥ የገባሁት ወንድ ስለማያስፈልግ ነው ብለሻል። ቆይ ለምንድን ነው የማትፈተው? ይቀርብክ ካላወራሽኝ በፍጹም ገንዘቡን አትፈልጉም? ገንዘብሽን ራስሽ ያዥው እዛው እነሱ ምናልባት ያስፈልጋቸው ይሆናል። ይኸውልሽ አንቺ የምትፈሪው ባክግራውንድ ያሉ ሰዎች ያስፈልጋቸው። እሺ የምትፈሪውን አካል እኔ አልፈራም። አንተ ባትፈራው ማለት ነው እመነኝ የሆነ ጉዳት ይደርስብሃል። እኔ ነገርኩ ለኔ ምንም ነገር የለም። ለምን አምንሻል? አንቺ እኮ ወንጀለኛ ነሽ። ምንም ወንጀለኛ አይደለም። ጽድቅ ነው የሰራሽው። ከዛም በላይ ቆይ ተማሪዎቹን ትንሽ ይሄ ኖርማሊ እጅ ካላ እዚች ጋር እንደ መቁረጥ ነው። ምናልባት እሷም ትንሽ ታሚ ይሆናል። እየቀለድሽብኝ ነው? እየቀለድኩ አይደለም፣ እውነታውን ነው እየተናገርኩ አይደል? ይኸውልሽ በጣም እያናደርሽ ነው። እናገራለሁ ብለሽ ነው እዚህ ጋር ቁጭ ያልሽው። ጭራሽ ነው ጋር ለምን እውነተኛው ላትሰጠኝ ምን ዋጋ አለው ብናገር? ይኸውልሽ ተናገሪ። ምንድነው የምታደርጉት እዚህ ቤት ውስጥ? ያንዳንዷን የምታደርጓትን ነገር ወንዶችን እንዴት አድርጋችሁ እዚህ እንደምታመጡ እንድትነግሪኝ ይፈልጋለሁ። ምክንያቱም ተማሪዎቹን ሳይቀር ወጣት ተማሪዎችን ነገ ህልም ይዘው ወይም ደግሞ ነገ የሆነ ነገር ለማሳካት የሚያስቡ ሰዎችን በሙሉ እንዴት አባብላችሁ እንዴት አድርጋችሁ ነው ወደዚህ የምታመጡት? እነሱ እኮ ናቸው የሚመጡት ሲጀመር። ሲቀጥል ደግሞ እነሱ የቀጡንን እየመለስን ነው። ምን መሰለክ የዛሬ ታሪኩ የጀመረው የዛሬ 23 ዓመት ጀምሮ ነው። እሺ ምንድነው? እናቴ በወሊድ ሞተች። ከዛ አባቴ የተለያዩ ሴቶችን እያመጣ ብዙ ነገሮችን ያደርግ ነበር። እኔን ለማሳደግ ሳይሆን እኔን እንደ ባሪያ ለማድረግ ነበር ያሳደገኝ። የጠጣ ይመጣል፣ ይደበድበኛል። በ3-4 ዓመት ይድብድብ ጀመረ። ከዛም አጋጣሚ ከፍ ስል 6-7 ዓመቴ ሲሆን ብዙ ነገሮችን ሲያረጋያለው። ሴቶችን እየደበደበ ይደፍራል፣ ይወቅጣል፣ ያቆስላል። አላውቅም። በጣም ተናደርኩ። በተለይ አንዲት ሴትን በተደጋጋሚ ሲጎዳታ ያለው ምን እንደሆነች አላውቅም። እናቱን ያንቋሽሻታል፣ ደብድቦ ይገላታል። እናቴንም እንደገደላት ነግሬ ነበር። ልብ ድካም እንዲይዛት በወሊድ እንድትሞት ያደረገው እሱ ነበር። እሱም ወንድሞቹን እየሰማ አጠቃላይ ማለት ይቻላል ለሚስቱ ሳይሆን ለወንድሞቹ ነው ጆሮ የሚሰጠው። እናም በቃ ወንድሞቹ ያለንን ንብረት በሙሉ በእነሱ ስም አደረጉ። እሱን ገለውት ቀጠለ። ማደግ አይቀርም። ጎዳና ስወድቅ አንተ ሰይጣን ናት የምትላትን አርቲስቷን ከጎዳና አነሳች፣ አሳደገችኝ። እሷም ሰዓት ብዙ ነገር ተበድላለች። ንብረቷን፣ ገንዘቧን፣ ሴትነቷን ገና ጎዳና እያለው ራሱ ስደፈር ለእኔ ብዙ ትከላከልልኝና እሷን ይደበድቧት ነበር። ግን ብዙ ነገር ትቀጣቸው ነበር። ብዙ ለፋች አጣች። እና በቃ እሷ ሰው ስላልነበረች በዛ ላይም ደግሞ ሌላም እምነት ስለነበራት ተደራረበና እሷ ኃይለኛ መንፈስ ውስጥ ገባች። እንዴት ማለት? የምን መንፈስ? የሰው ጅብ ናት እሷ። እና ደግሞ ጠንቋይም ጭምር ናት። እና ብዙ ነገሮች ወደ እሷ መጣ። አሁን የፈለገችውን ብዙ ነገሮች ይታያታል።